መጽሐፍ ቅዱስ ላይ በጣም ሳነባቸው አንጀቴን ከሚበሉኝ ታሪኮችና ጥቅሶች መካከል ኦሪት ዘጸአት ምዕራፍ 6 ቁጥር 9 ላይ ያለው ጥቅስ ይገኝበታል። ከሰውነታቸው መጨነቅ ከከባዱም ስራ የተነሳ ቃሉን አልሰሙትም ይላል ጥቅሱ። ሙሉ ታሪኩን ስናነበው ከቁጥር 1 ጀምረን ህዝበ እስራኤል ሁላችንም እንደምናውቀው ለ400 ዘመናት ያክል በግብጽ ምድር በባርነት ኖረዋል። በባርነት ተገዝተዋል፣ ተቀጥቅጠዋል፣ ልጆቻቸው ተገለዋል፣ ህፃናቶቻቸው ተገለዋል፣ ሀብት ንብረት እንዳያፈሩ ተደርጓል። በጣም በብዙ መከራ ነው የኖሩት። ከዛ በኋላ ግን እግዚአብሔር አምላክ ነፃ ሊያወጣቸው ሲፈልግ ነፃ ሊያወጣቸው ሲወድ ኦሪት ዘጸአት ምዕራፍ 6 ቁጥር 1 ላይ ሙሴን ጠርቶ ሲያናግረው እናገኛለን። ህዝቡን በጸናች ክንድ በተዘረጋች እጅ በተዘረጋች ክንድ ከባርነት ነፃ አወጣዋለሁ፣ ለአባቶቻችሁ ለአብርሃም ለይስሐቅ ለያዕቆብ ቃል የገባዋትን ምድር አወርሰዋለሁ፣ ነፃ የምትወጡበት ከባርነት የምትላቀቁበት ርስታችሁን ምድራችሁን የምትወርሱበት ጊዜ ደርሷል ብለን ንገራቸው ብሎ እግዚአብሔር አምላክ ሙሴን ወደ ህዝበ እስራኤል ሲልከው እናገኛለን። ቁጥር 9 ላይ ሙሴ ወደ ህዝቡ ሄዶ እግዚአብሔር አምላክ የነገረውን ይህንን ታላቅ የምስራች ታላቅ ዜና ሲነግራቸው ከከባዱ ስራ የተነሳ ከሰውነታቸው መጨነቅ የተነሳ ቃሉን አልሰሙትም ይለናል መጽሐፍ ቅዱስ። በጣም ነው የሚያሳዝነው። 400 ዓመት ሙሉ አልቅሰዋል፣ ወደ እግዚአብሔር ጮኸዋል፣ ለምነዋል። ነፃ አውጣን ጌታ ሆይ አድነን፣ ማረን፣ እስከ መች ዝም ትላለህ? ቃልህን አክብር፣ ቃል የገባህልን ምድር አውርሰን፣ አድነን ብለው ጮኸዋል። እግዚአብሔር አምላክ የሚድኑበትን አዋጅ ሲያውጅ ግን ለመስማት ጊዜ አልነበራቸው። ግብጽ ላይ የሚሰሩትን ፒራሚድ ተሸክሞት ከነዓን አይሄዱ። ግብጽ ላይ ያቦኩትን ጡብ አስጭኖት ወደ ርስታቸው አይገቡም። ግብጽ ላይ የሰሩትን ስራ ሁሉ ለግብጻውያን ጥለው ነው የሚሄዱት። ይሄንን ልባቸው ያውቃል። ሺህ ጊዜም ተነግሯቸዋል፣ ተመስክሮላቸዋል፣ ተምረውታል። ነገር ግን አሰሪዎቻቸው ክፉ ስለነበሩ እነሱም ሐሳባቸው በስራቸው ላይ ተጠምዶ ስለነበረ ነፃ የሚያወጣቸውን ከዚህ ባርነት የሚያላቅቃቸውን የምስራች የጥሪ ቃል ለመስማት ጊዜ አልነበራቸው። የኛ የሚወጥ እኮ እንደዚህ ነው። ግብጽ የዓለም ምሳሌ ናት። ሁሌ አባቶቻችን እንደሚነግሩን ግብጽ ዓለም ማለት ናት። የኃጢአተኛው ዓለም ምሳሌ ናት። ከነዓን ተስፋ የምናደርጋት የሰማያዊት ኢየሩሳሌም ምሳሌ ናት። እኛ እስራኤል ዘስጋ የኛ ምሳሌ ናቸው። እስራኤል ዘነፍስ ተብለን የምንጠራ ክርስቲያኖች ማለት ነው። እዚች ምድር ላይ ግብጽ የተባለች ምድር ላይ የምንሰራውን የትኛውንም ስራ ይዘነው አንሄድም። የምንገነባውን ፎቅ፣ የምንገዛውን መኪና፣ የምናፈራውን ሀብት፣ የትኛውንም ገንዘብ፣ የትኛውንም ወርቅ፣ የትኛውንም ዝና ይዘን ወደ እግዚአብሔር አምላክ መንግስት አንሻገር። እዚቹ ጥለን ነው የምንሄድ። በጣም ብዙ ድካም አለበት። በጣም ብዙ ልፋት አለበት። መጣር፣ መጋር፣ መስራት እኮ በአዳም ጉስቁልና በአዳም ኃጢአት ምክንያት የመጣብን እርግማን ነው። ያደክማል፣ ያሰለቻል። ይዘነው እንደማንሄድ እናውቃለን። ግን ሐሳባችን ልባችን ሁሉ ያለው እዛ ላይ ወደ ሰማያዊት ርስታችን ተስፋ ወደምናደርጋት ወደ እግዚአብሔር መንግስት የምታስገባን የምስራች ወንጌል ስትሰበክ ለመስማት ጊዜ የለንም። ለምን? ስራ በጣም አስጨንቆናል። ስራ በጣም ቢዚ አድርጎናል። ጊዜ የለንም። ቃል እግዚአብሔር ለመስማት ጊዜ የለንም። ንስሐ ለመግባት ጊዜ የለንም። ለምን ንስሐ አትገቡም? ከስራ ቦታ አይመቸኝም፣ ከትምህርት ቤት አይመቸኝም፣ ኤግዛም አለብኝ፣ ስራ አለብኝ፣ መድረስ አልችልም፣ በጣም ቢዚ ነን። የትኛውንም ስራ ግን ይዘነው አንሄድም። እዚህ ሰርተ ነው በእግዚአብሔር መንግስት ዋጋ ሊያሰጠን የሚችለው ስራ መንፈሳዊ ስራ ብቻ ነው። ንስሐ ብንገባ፣ ብንቆርብ፣ በጎ ስራ ብንሰራ በእግዚአብሔር ዘንድ ዋጋ አለ። ሌላው ድካማችን፣ ሌላው ልፋታችን ሁሉ ግን ትርፍ ነው። አስቀድማችሁ ጽድቁንና መንግስቱን እሹ ሌላ ሁሉ ይጨመርላችኋል የተባልነው እኮ ለዛ ነው። ዋናው ትኩረታችን ፕራዮሪቲያችን መሆን የነበረበት የእግዚአብሔር መንግስት ነው። ከዛ ሌላኛው ስራ ሁሉ ሁለተኛ ነበር መሆን የነበረበት። አሁን ግን እኛ ትኩረታችን ሐሳባችን እንዳለ ያለው ምድራዊው ስራ ላይ ስለሆነ ነፃ የምታወጣንን የምታላቀን ወደ እግዚአብሔር መንግስት የምታገባንን የምስራች ወንጌል ለመስማት እንኳን ጊዜ የለን። ለምንድን ነው ለመቁረብ ወይ ንስሐ ለመግባት ከስራ ቦታ ፍቃድ ሞልተን ማንወጥ? ሰው ዘመድ ሲታመምበት ፍቃድ ይሞላል። ለሰርግ ለክርስትና ፍቃድ ይሞላል። ለቅዱስ ቁርባን ሲሆን ለምን ፍቃድ የማንሞላው? ንስሐ አባታችንን ለማግኘት በጣም ቢዚ ሆነን ስራ አልመቸም ብሎ ከሆነ ለምንድን ነው ከስራ ቦታ ፍቃድ ወጥተን ንስሐ አባታችን ጋር የማንሄደው? ለምንድን ነው ከስራ ቦታ ፍቃድ ወጥተን 3 ቀን 4 ቀን ሱባኤ የማንይዘው የማንጸልየው? ፍቃድ የማይወጣበት ነው ወይ? ፍቃዳችንን ለመቼ ነው የምናስቀምጠው? ለስራ ሲሆን እኮ ትዝ አይለንም አይደል? በቃ አሁን ለመንፈሳዊ ነገር ሲሆን ለቅዱስ ቁርባን ለንስሐ ሲሆን ፍቃድ መሙላት ይቻላል የሚለው ሐሳብ ራሱ ጭራሽ አይመጣልን። በቃ የሆነ ሶሻሊ ማህበራዊ የሆነ ጉዳይ ሲመጣ ብቻ ነው ፍቃድ ስለመሙላት ምናምን ስለመውጣት የምናስበው። ግን መንፈሳዊ ህይወታችን ቅድሚያ ሊሰጠው የሚገባ ነው። ሌላው ነገር ከዛ በኋላ የሚመጣ ጉዳይ ስለሆነ ማለት ነው። ስራ ከብዶብን፣ ኑሮ ከብዶብን፣ ህይወት ከብዶብን እግዚአብሔርን ፈጽመን የዘነጋን የረሳን ሰዎች አለን። ለመጨረሻ ጊዜ ሰርክ ጉባኤ ቁጭ ብለን የተማርንበት ቀን ትዝ የማይለን ሰዎች አለን። ለመጨረሻ ጊዜ ንስሐ የገባንበት፣ ለመጨረሻ ጊዜ የቆረብንበት ቀን ትዝ የማይለን ብዙዎቻችን ህፃናት ሆነን ለፍልሰታ ጾም ቤተሰቦቻችን ቤተክርስቲያን ሲወስዱን የቆረብን፣ ከዛ በኋላ ቆርበን አናውቅም። የክርስቲያን ጥሪው ግን እንደሱ አይደለም። ቅድሚያችን ፕራዮሪቲያችን ከሁሉ ነገር የምናስቀድመው እግዚአብሔርንና ጽድቁን የእግዚአብሔርን መንግስት ነው።
ሌላው ነገር ሁሉ ከዛ በኋላ የሚመጣ እንደሆነ አምኖ መቀበል ያስፈልጋል ማለት ነው። እግዚአብሔር አምላክ ሁላችንንም በቸርነቱ ይጎብኘን፣ የልቦናችንንም ደጅ ደግሞ በምሕረቱ ይክፈትልን።